ሰላም የድንቅንስ ቤተሰቦቻችን በዛሬው ፕሮግራማችን ባሳለፍነው ሳምንት የተካሄዱ ሁነቶችን አብረን እንቃኛለን። በመጀመሪያ ጥቅምት 17 ፍሎለስ ኢቨንት በሀያት ሬጀንሲ የተካሄደውን ራዲያንስ ፌስት 2025 የመክፈቻ ፕሮግራም እናያለን። ሁላችሁንም እንኳን ደህና መጣችሁ ወደ ራዲያንስ ፌስት የፕሬስ ኮንፈረንስ እና የኤክስክሉሲቭ ኢቨንት። ዛሬ ለእናንተ ለእንግዶቻችን ለፓርትነሮቻችን አብራችሁን ለምትሰሩ በሙሉ እዚህ ጋብዘናችሁ ጥሪያችንን አክብራችሁ ለመጣችሁ በድጋሚ እንኳን ደህና መጣችሁ። ራዲያንስ ፌስት 2025 በኢትዮጵያ የመጀመሪያውን ሀገር በቀል ውበትና ጤና ያተኮረ ፌስቲቫል ሲሆን በጥቅምት 22 እና 23 በአዲስ ኢንተርናሽናል ኮንቬንሽን ሴንተር የሚካሄድ ይሆናል። ሎካሊ በሚገኙ ፕሮዳክቶችና ስራ ፈጣሪዎች በጣም ትልቅ ስራ እየተሰራ ነውና ይሄ ፌስቲቫል የነሱን ስራ አጉልቶ የሚያወጣ እዛም ሄደን ሁላችንም መማር የምንችልበት ወንዶችም ሴቶችም ማለት ነው። ስፖርት የሚያሰሩ ብዙ አሉ፣ የጤና ምግብ የሚያቀርቡ በጣም ብዙ አሉ፣ የሜካፕ የፀጉር ኦቨርኦል የባዲ ዌልነስ የሚባልና ይህንን በማየት ነው ይህን ፌስቲቫል ያዘጋጀ ነው። በብቸኝነት በኒያላ ኢንሹራንስ የሚሰጡ የተለያዩ የኢንሹራንስ ዘርፎች አሉ። ለምሳሌ ዚስ ዴይስ በጣም ትልልቅ የሕክምና ወጪ በሀገር ውስጥም በውጭም ሀገር ድረስ የሕክምና ወጪ የሚጠይቁ በግል አቅም በጣም ከባድ ሊሆኑ የሚችሉ ኢንሲደንቶች ሊፈጠሩ ይችላሉ። ለነዚህ ኢቨንቶች ኢንተርናሽናል ሄልዝ ኤንድ ሜዲካል ኢቫኩዌሽን የሚባል ኢንተርናሽናል ሄልዝ ኢንሹራንስ ፖሊሲ ከውጭ ፓርትነሮች ጋራ በጋራ በመሆን በብቸኝነት እየሰጠን እንገኛለን። በአብዛኛው ሁላችንም ሁሉ ጊዜ የምናወራው ነገሮች በየቀኑ አመመኝ፣ ወፈርኩኝ፣ ከሳሁኝ፣ ጾግሬ ወላለቀ፣ ፊቴ እየተበላሸ አስቸገረኝ፣ አንዳንድ ሰው ደግሞ እንዴት ልወፍር፣ ስፖርት ሄጄ ምን ልስራ ምናምን የሚል ነገር ነውና በየቀኑ የሚያነጋገረንን ነገር ለምን በትልቁ እንደ ፌስቲቫል አድርገን ወደ ህዝቡ አንወስደውም በሚል ነው የተነሳው። በዚህ ፕሮግራም ላይ የስነ ውበት፣ የጤና፣ የአመጋገብ ባለሙያዎች እንዲሁም የተለያዩ ተጋባዥ እንግዶች ተገኝተው ነበር። ኖቬምበር 1 እና 2 ሰው ሲመጣ ከእናንተ ምን ይጠብቅ? ከኛ ፕሮዳክት አለ። ያ ማለት ምንድነው? በየቦታው ያገኙታል። በይበልጥ ደግሞ ሁሉንም ፕሮዳክቶች አንድ ቦታ ላይ እቃውን ያገኙታል። ሌላ ደግሞ የተወሰነ ያሰብነው ውድድር ኮምፒቲሽን ነገሮች አሉ። እሱን ደግሞ ያው በሶሻል ሚዲያም ሪቪል እናደርጋለን፣ እናሳውቃለን። እየሰማችሁ እናሳውቃለን። ምንድነው ፕሮዳክቶቻችን ማግኘት ይችላሉ፣ መግዛት ይችላሉ፣ ማየት ይችላሉ፣ መሞከር ይችላሉ፣ ቴስት ማድረግ ይችላል ማለት ነው። ማት የተለያዩ ኤግዚቢተሮች ያገኛሉ። ምግብ ላይ፣ ጤና ላይ፣ ቢዩቲ ላይ የሚያሳዩ በዛ ላይ አክቲቪቲ ይኖራል። በደም ታኮ ጫማ አድርገን ሳይሆን በደም የስፖርት ልብስ ለብሰን ለመንቀሳቀስ እንዘጋጅ። ዙምባ ይኖራል፣ ዮጋ ይኖራል፣ ዳንስ ይኖራል። ስለዚህ የአክቲቭ ላይፍ ስታይል ምን ይመስላል የሚለው የምናይበት፣ የተለያየ ነገር የምንቀምስበት፣ የጤና ነገር ጁስም ሆነ ምግብ እንዴት እየገዙ እዛው መጠቀም የሚችሉበት፣ እንደዚሁም ፓነል ዲስከሽኖች እና ደግሞ ትናንሽ ወርክሾፖች ይኖራሉ። ከተሳታፊዎቹ የተለያዩ ሀሳቦችና ጥያቄዎች ተነስተዋል። ያው ይህንን ፌስት ማሰባችሁ በጣም ቆንጆ ነው ብዬ አስባለሁ። ነገር ግን የኔ ጥያቄ እዚህኛው ፌስት ላይ ሀገራችን ላይ የሚሳተፉ እዚህ ጤና ላይ የውበት ነገሮች ላይ የሚሰሩ ካምፓኒዎች ይሳተፋሉ ወይስ ይሄኛው ካምፓኒ ብቻ ነው ብራንዱን ፕሮሞት የሚያደርገው የሚለው አንደኛው ጥያቄ ነው። በጣም በጥራትና በውበት ይዞ መቅረብ ወይም ደግሞ ተወዳዳሪ ለመሆን ለየት ያለ ነገር ይዞ የመምጣትና ያለ መምጣት ጉዳይ ነው እንጂ ሰው ያለ መጠቀምና የመጠቀም ጉዳይ ብቻ አይደለም። ገንዘባችንን እነሱ ላይ ባፈሰስን ቁጥር እነዚህ ካምፓኒዎች የሰርቫይቭ የማድረግ እድላቸው እያደገ ይሄዳል። ግን በዚህ በኩል ሎካሊ የምናመርታቸውን ነገሮች እንኮራባቸዋለን ብለን የምናወጣው ገንዘብ ሁሉ ግን ኢንተርናሽናል ፕሮዳክት ላይ ከሆነ ሰርቫይቭ አያደርጉም። በዚህ አጋጣሚ ማሳወቅ የምፈልገው እንግዲህ ብዙ ሰው እንግዲህ ያሉን ማህበረሰብ ጠቅላላ እንግዲህ ኢንሹራንስ አትሊስት የሶስተኛ ወገን ኢንሹራንስ የሌለው በሕግም አስገዳጅ ስለሆነ ማንም የለም። ስለዚህ ከዚህ በላይ ለጤናችን፣ ለህይወታችን፣ ለቤተሰቦቻችን ኬር ማድረግ አስፈላጊ ነው። ስለዚህ ከንብረቶቻችን በላይ ለጤና እና ለቤተሰቦቻችን ኃላፊነት ወስደን እነዚህን ኢንሹራንሶች እናስቀድምላለሁ። መሰግናለሁ። በመጨረሻ በፕሮግራሙ አዘጋጆች የተዘጋጀ ሰርፕራይዝ ለተመልካቾች ይፋ ሆኗል። Purely made in Ethiopia and it's going to be available for purchase on Saturday and Sunday. So by all means
Betty. So ትንሽ ቀጭን ቀጠሮ ቢኖርሽም if you have a date. This is a unisex scent with notes of coconut, lemon, flowers. So you can spray it on yourself, and then if your man also needs a little sprucing up, you can spray it on him. So, okay. I wonder who the lucky guy is. በመጨረሻ ደግሞ ወደፊት ይሄ ፌስ ምን ማሳካት ይፈልጋል እንዲሁም ደግሞ በመጨረሻ ማስተላለፍ ትፈልጊው ነገር ካለ እድል ልስጥሽ። እንዳልኩት ማሳካ የሚፈልገው ሎካል ፕሮዳክቶችን አጉልቶ መውጣት፣ ሎካሊ የሚሰሩ ፕሮዳክቶችን አክብረናቸው የምንገዛበት ፕላትፎርም እንዲሆን፣ አዳዲስ ፕሮዳክቶችም ሲመጡ እዚህ ላይ መጥቶ ላንች ማድረግ እንዲመቻቸው ማለት ነው። ምክንያቱም አዳዲስ ፕሮዳክቶች ይመጣሉ፣ ብዙ ሰፖርት ስለማያገኙ ወዲያው ይጠፉብናል እና እንዲህ አይነት ፕላትፎርም ካለ ግን ሁልጊዜ ሻይን የሚያደርጉበት ይሆናል። የማስተላልፈው መልእክት ካለ ኑ ተቀላቀሉን፣ ቅዳሜና እሁድ ከኛ ጋር ጊዜያችሁን አሳልፉ፣ ተማሩ፣ ተንቀሳቀሱ፣ ተዝናኑ። በመቀጠልም ጥቅምት 15 ቅርንፉድ ኢቨንት ከጊዮርጊስ ቢራ ጋር በመሆን በቃና ዌርሃውስ አደይ ሙዚክ ፌስት የተሰኘ ሙዚቃ ፌስቲቫል ተዘጋጅቷል። እሺ ዛሬ እንግዲህ በአዲስ ሚውዚክ ፌስት ነው የተገናኘነው አይደል? እንዴት ነበር ፕሮግራሙ? እንዴት ነበር የሰው ተቀባይነት? በጣም አሪፍ። ለመጀመሪያ ላይ አሁን ላለበት ስቴጅ በጣም ጸዴ ነበር። አሪፍ። ዛሬ በጣም ደስ ይል ነበረ። ክራውዱም እንደገና ደግሞ ለየት የሚያደርገው ከሌላ ሀገር ከሳውዝ አፍሪካ የመጡ እንግዶችም ነበሩ። በጣም ደስ ይል ነበረ። ኢፒ አውጥተህ ነበር አይደል? እንዴት ነበረ ተቀባይነቱ? ሰው ጋር እንዴት ተደረሰልን? አሪፍ ነው። አሪፍ ቢሆንም አሪፍ አይደለም ማንም ሰው አይልሽም፣ ግን አሪፍ ነበር ነው። እኔ መሰክራለሁ። ከዚህ በፊት አንድ ኢፒ ለቅቄ ነበረ። ያ ኢፒ ጥሩ ሰክሰስ አምጥቶልኛል። አሪፍ ነገር አግኝቼበታለሁ፣ ሰርቻለሁ፣ ከሰው ጋር ማስተዋወቁኛል። አሁን ደግሞ በቀጣይ አልበም ይዤ መጥቻለሁ። ሙሉ አልበም ይዤ መጥቻለሁ። በዛ አልበም ደግሞ ሰምታችሁት አድምጣችሁት እንደምትወዱት ተስፋ አደርጋለሁ። የቱ ነው በጣም ብትወደው ዘፈን? መጋበዝ የምትፈልገው ዘፈን? ኮከብ። ከአንተ ዘፈኖች በጣም ብትወደው ሙዚቃ አንዱን ጋብዘልን እስቲ። ከኔ ዘፈኖች በጣም የምወደው ሙዚቃ ጅሩ ዴጋ የሚለው ነው። እሺ በቀጣዩ ዜማን የት እንጠብቀው? አይ ዶንት ኖ በአልበም ሜቢ ማለት ፈልገው ነገር ካለ በቅርቡ የምለቀው አልበም አለኝ። አልበሜን የራሴ ዩቲዩብ ቻናል ላይ ነው የምለቀው። የዩቲዩብ ቻናሌ ኩል ሱሬ ይባላል። ሁሉም ሰው ገብተው አድናቂዎቼ ገብተው ሳብስክራይብ እንዲያደርጉልኝና በዛ ቻናል ውስጥ አልበሜን ማግኘት እንደሚችሉ በዚሁ አጋጣሚ ማሳወቅ ፈልጋለሁ። በጣም አመሰግናለሁ። ለምርቃቱ እመጣለሁ። አዎ እሺ ቴንክ ዩ። ውድ የድንቅንስ ቤተሰቦቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። በሌላ ፕሮግራም እስክንገናኝ ድረስ ቻው ቻው።